ነው እንዳለበት ምንድነው ካለበት ቢኖር እኔ አጎት ወንደስ ይለኛል እና ታዲያ ገደለ ብለካገበ አይሚና አስረግዛታለሁ ማርገዟ እኮ አይቀርም የት ይደባታል የኔ አባት እዚህ ነው የምትጨቃጨቀው የት ይደባታል ወደው ተወደልኝ ስንጋባ ሀያዎቹ ላይ ናርገና አሁን አንተ ልጅ ካለ የዛሬ 15 ዓመት ሴት ከሆነች ደግሞ አሁን ሰማይ እኔና ሀይሚ ፍቅር ነው የምንጓዘው እኔ ያለቅር ነው እንዴ የምጓዘው ወይ ግን ያለቅር መተህ እኮ ውለድ እያልከኝ እኔ ውለድ አይደለም ያልኩት ልጅ መውለድ ችግር አለው በቃ እንሂድ ጋሽዬ ጋር ሱፍ እንልበስ አበባ እንያዝ ምናምን እንሂድ በቃ ተበርካ አድርገህ ነበር የሚሰሩ አይደል እሺ ለወንድምህ አሁን ብር ገዛህ ብሎ ደግሞ ለእኔም ግዛልኝ የሚል ነው አይጠፋም አዋ ካሉ መግዛት ነው ያቅፍጃ ነው አያበቅም እንትን በነገራችን የመጫወቻ መስቀል ልገዛ ነበር እና ሳላርክ አንተ የፈለግከውን አይነት ከፈለግክ እንገዛለን የሀይሚን ስዕል አሰራለሁ ሀይሚን ስዕሏን አሰራለሁ ቦታዋን ማርያምን አሰራ ቦታዋን በብር ፎቶዋን ማስቀረጽ ከቻልክ السلام عليكم እንዴት ናችሁ ውድና السلام وعليكم السلام ورحمه الله وبركاته ሐሰንዬ እንዴት ነህ ደህና ነህ ወይ እውነት ነው መውለድ መዋለድ አለባቸው ልክ ነህ ሐሰንዬ እኔ ግን እንደ ጥያቄ ምን ነው አባቴ ምን ነው ወንድሜ ምን ነው አንተ ብታገባ አንተ ምን ነው አግብተህ እሺ ብንል ምን ችግር አለው ሐሰንዬ እነሱማ እንግዲህ ይጋባሉ ግን እንደ ሐሳብና እንደ ሂሳብ ብሩኬ ሸበላ ዘር ምንድነው ያለው የሃይሚን ፎቶ አሰሩልኝ እኔ አሰራልሃለሁ ብሩኬ እኔ አሰርቼ ከዚህ ሀገር ስታይሉን ንገረኝና አሰርቼ እልክልሃለሁ ሃይሚንና አንተን አርጌ በደንብ አርጌ አቀናብሬ በትልቁ አርጌ እዚህ ጋር ማለት ነው እልክልሃለሁ ብሩኬ እናቴን እልክልሃለሁ ምን ችግር አለው ይሄ ቪዲዮ ለብሩኬ አድርሱልኝ ማለት ነው እናንተ ዋናው አትጣሉ ዋናው አትበጣጠሱ ዋናው በመሐላችሁ ሰው አታስገቡ እንጂ አምሬዲ እኔ ልክልሃለሁ ምክንያቱም እኔ እናንተ አንዱ ናችሁ ወልዳችሁ ተዋልዳችሁ ከብዳችሁ ተካብዳችሁ ማየት ነው የምንፈልገው በሁለተኛ ደረጃ ደግሞ በመሐላችሁ ሴት እንዳታስገቡ ምክንያቱም እኛ የእናንተን አንድነት ነው እንጂ የምንፈልገው የእናንተን ብጥብጥ የእናንተን ቡጥቡጥ አንፈልግም ማለት ነው በሁለተኛ ደረጃ ደግሞ ጊፍት የላክሹ ልጅ እናመሰግናለን ጊፍት ተልኮ ውዶቼ ማለት ነው የመዳም ቅመሞች እጃችሁ ልምልም ይበል እንደናንተ አይስተዋይ እንደናንተ ጀግና እንደናንተ ጎበዝ የለም ለምን ካላችሁ ሶሻል ሚዲያውን አንቀጠቀጣችሁት ምክንያቱም ብሩኬንና ሃይሚን ያስታረቃችሁ እናንተ ናችሁ እናቴ ብሩኬንና ሃይሚን ማለት ነው ካልታረቃችሁ ብላችሁ አንቀጥቅጣችሁ በግዴታ አስታረቃችሁ እናንተ ናችሁ እናንተ ነው እንዲያው መመስገን ያለባችሁ ወላ ፍፄ ወላ ሐሰን ወላ ማን እንትን ማለት የለበትም ማለት ነው ለምን ካላችሁ እናንተ ናችሁ እየደወላችሁ እያላችሁ ብሩኬን እየመከራችሁ መሆን የለበትም አካኪ ዘራፍ እያላችሁ ማለት ነው ያስታረቃችኋቸው እና እኔ ለመዳም ቅመሞች በጣም ክብር አለኝ ወላሂ ከምሬ ነው የምነግራችሁ እነ ብሩኬ ሲጣሉ እንዴት ሶሻል ሚዲያውን እንደሚያንቀጠቅጡት ሶሻል ሚዲያውን አይደለም ብሩኬን እንዴት እንደሚያንቀጠቅጡት ብሩኬን እንዴት እንደሚያንዘረዝሩት ጨረቃዬን ከነካ ውርድ ከራስህ እያሉ ማለት ነው አንድ ያረጓቸዋል ሃይሚንም በዛ እንትን ይሏታል ይቆጧታል ብሩኬንም በዚህ ይቆጡታል ከዛ እነሱን አርገው ያስታርቋቸዋል ከቤተሰብ በላይ ቆናቸው የመዳም ቅመሞች እናቴ እኔ በጣም ነው የምኮራባችሁ የመዳም ቅመሞችዬ በጣም ነው የምወዳችሁ ታውቃላችሁ ለምን ካላችሁ አንቀጠቀጣችሁት አንዘረዘራችሁት በባለፈው ጸቡ እኮ ይሰፋ ነበር ጸቡ በደንብ ሰፍቶ በደንብ ይቦጫጨቁ ነበር ግን እናንተ ጎበዝ ስለሆናችሁ እናንተ ጀግና ስለሆናችሁ አስታረቃችኋቸው ማለት ነው አሁን ደግሞ እንደ ሐሳብና እንደ ሂሳብ ልንገራችሁ እኔ ለመዳም ቅመሞች ነው መናገር የምፈልገው ልጅ ውለዱ በሏቸው ልጅ ካልወለዳችሁ እኛ አንፈልግም ልጅ መውለድ አለባችሁ ብላችሁ ብሩኬንና ሃይሚን እንዲህ አድርጋችሁ ያዙ ውዶቼ ከዛ ሃይሚ ወልዳ እናሳድጋለን ውዶቼ እናሳድጋለን እኛ ወገባችን ታጥቀን ወገባችን ተጠቅብለን እናሳድጋለን ማለት ነው እና እናንተ ስለምትችሉ ሃይሚ ልጅ እንድትወልድ ንገሯት
አዎ ንገሯት ውዶቼ እኔ በውስጥ ነግራታለሁ እናንተም ሂዱበት ኮሜንቱን አጥለቅልቁት መውለድ አለባችሁ እያላችሁ ኮሜንቱን አጥለቅልቁት ውዶቼ በቃ ሃይሚና ብሩኬ መውለድ አለባቸው እስከመቼ አዎ እነሱ ካልወለዱ አሁንም በመሃል ምቀኛ ሊገባ ስለሚችል እኛ ምን ማድረግ አለብን ሶሻል ሚዲያውን እና ሃይሚን ማንቀጥቀጥ አለብን አዎ የግዴታ መውለድ አለባችሁ እናንተ ካልወለዳችሁ አንፈልግም መውለድ አለባችሁ የግድ ብለን ማንቀጥቀጥ አለብን አዎ በቃ አለቀ ደቀቀ ያሉና ሴቶቹን ወንድ ስልጣን ካይ ከዛ ከፋሚሊዎች ጋር ምንድነው አውራና ሴቶ ከዚህ በፊት ብዙ ጊዜ ስሰጥ አይቻለሁ ፋሚሊ ለፍቅረኛው ነው አይደለ ማርያም እዚህ ሰው ቤት እንግባ እናውራ ቆይ ትንሽ ዝናብ አይገል ዝናብ እኮ ነው የሚስማት አይደለም የሚዘንበው ስጦታ አለኝ ምን አይነት ስጦታ ፍቅርታ ጠይቀህ ነው በዛም ስጦታ ስለምን ነው በቃ እኛ ጨረስን እኮ ያረዳች መብት ያረድ እንደ አንተ ስጦታ ብሰጥ ምን ችግር አለው ሰው ለፍቅረኛ ብቻ እንደ ስጦታ የሚሰጥ ለጓደኛው ይሰጣል ችግር የለውም እሱ ስጦታ እንድሰጥ ትፈልጋለህ እኔ ፈልግ እሱ እንዴ ዝናብ ሊቆም ካሜራማን አታስብ ኦኬ ትፈልጋለህ ስጦታ እንድሰጥ ደስ ይለኛል እሺ እኔ ስጦታ እንድሰጥ ከፈለክ አንድ ነገር ቃልግባ ልጁ ለልትል ኤግዛክትሊ ሐሰን አፊ ኩርጥ ይበልልኝ ምንድነው እኔ አጎት ወንድ ሲለኛል እና ታዲያ ከደለ ብለህ አትገባ ሃይሚና አስረግዛታል ማርገዟ እኮ አይቀርም የት ሄድባታል የኔ አባት የት ሄድ ነው የምትጨቃጨቀው የት ሄድባታል ወዲያ ነው የምትወልድልኝ ስንጋባ ሀያዎቹ ላይ ናርገና አሁን አንተ ልጅ ካለ የዛሬ 15 ዓመት ሴት ከሆነች ደግሞ አሁን ሰማኝ እኔና ሃይሚን ፍቅር ነው የምንጓዘው እኔ ያለቅድ ነው እንዴ መጓዘው ወይ እና ያለቅድ መተህ እኮ ውለድ እያልከኝ እኔ ውለድ አይደለም ያልኩት ልጅ መውለድ ችግር አለው በቃ እንሂድ ጋሽዬ ጋር ሱፍ እንልበስ አበባ እንያዝ ምናምን እንሂድ በቃ አሁን ሁሉንም ነገር መናገር አለብህ እያለኝ ወሬም ምንም የለም አይደርሳቸው በቃ አለቀ ጋሽዬ ጋር እንሄዳለን ምናምን በቃ አለቀ ተፈጸመ ሁሉ ተከናወነ ከዛ አይ ብዙ ማሳካት ያሉብን ነገሮች አሉ አረላ ፋሚሊ ገና ብዙ የሚጠበቅብን ብዙ ማድረግ ያለብን ነገር አለ ይሄንን ደግሞ ነገር ስለዚህ ሰው ከብር ግን ማለት ነው ብሩኬ ምንድነው የሚሳካላ ምንድነው የሚከናወነው መኪና አላችሁ የ30 ሚሊዮን መኪና አላችሁ ያንተ ማለ የሃይሚ ማለ የቤት አላችሁ አዲስ አበባ ቡታጅራም ቤት አላችሁ ስለዚህ ምንድነው የምትፈልጉት እናንተ ምንድነው ልጅ እኮ በልጅነት ሲሆን ጥሩ ነው ምሳሌ አሁን እኔ ብነግራችሁ ልጅ አለኝ ወንድሜ ማለት ነው በልጅነቴ ዱብ አርጋት የመጣሁት ጎረምሳ ልጅ አለች ማለት ነው ስለዚህ መውለድ ማለት ወጣት አትሆንም ማለት አይደለም ላይፍን አትቀጭም ማለት አይደለም እንዲያውም ዝም ብላችሁ ቁጭ ከምትሉ ወልዳችሁ ልጅ በልጅነት ሲሆን ጥሩ ነው ገባ ልጅ በልጅነት አንደኛ በልጅነት ብንወልዳቸው ልጅና ትልቁን የምንወልዳቸው ልጆች እንትን የተለያዩ አይምሮ አላቸው ማለት ነው እኔ እንትን አይቼው ጃጅቢቲ ላይ አይቼ አንብቤ ነው የምነግራችሁ ማለት ነውና ልጅ በልጅነት ሲሆን ጥሩ ነው ስለዚህ ልጅ በልጅነት ብትወልዱ ወጣት አይደላችሁም 20 ምናምን አመት ማለት በቃ ኔክስት ኢየር 30 ትሞላላችሁ ስለዚህ እንደ ሐሳብና እንደ ሂሳብ ብትወልዱ ሁለተኛ ደግሞ ለናንተ ኦዲየንስ በጣም ክብር አለው ማለት ነው ለኦዲየንስ አክብራችሁ እኛን አክብራችሁ ወዳችሁ ፈቅዳችሁ ፈልጋችሁ ብትወልዱልን ብትወልዱልን እኔ ብትወልዱ ደስ ይለኛል ለምን ካላችሁ በእናንተ መሃል የሚገባ ሰውም ካለ እንዳይገባ ይሆናል ሁሉ ጊዜ እናንተ የምትጣሉት በሰው ነው ማለት ነው እና እናንተ ከወለዳችሁ ግን ምንድነው የምትሆኑት የሰው ምክርም አትሰሙም በመሃልም ሰው አይገባም በመሃልም ሰው አትጣሉም ምን አትሉም ስለዚህ እንደ ሐሳብና እንደ ሂሳብ ብትወልዱ ሐሰን ያለው ነገር አፕሪሺየት በጣም እደግፋለሁ ምክንያቱም አንዳንዴ ምን እንደሆነ ታውቃላችሁ ሁሉ ነገር በልጅነት ሲሆን በጣም አሪፍ ነው ገንዘብ ሲኖር በልጅነት እንደዚህ ሲኖር በቃ ሁሉ ነገር በልጅነታችሁ የሆነ ነገር በጣም አሪፍ ነው ኃላፊነት ይሰማችኋል እና እንደ ሐሳብ ያለው እሱ ብትወልዱን ደስ ይለኛል እኔ በጣም ነው የምደግፈው እሱን ውለዱና ከዛ ሃይሚ አርግዛ ጎብለል ስትል እኛ ደግሞ የርጉዝዬ ልብስ የምንዬ ልብስ ስጦታ እናንጎደጉደዋለን ደጋፊ ሞልቷል እና ሁለታችሁም
ወደ ትልቅነት እየሄዳችሁ እንጂ ወደ ህፃነት እየሄዳችሁ አይደለም ተሎ ውለዱና በስርዓት ተጋቡና ውለዱ ከናንተ ገና ብዙ አላማና ኢላማ እንጠብቃለን እናንተ ወልዳችሁልን እናንተ ከወለዳችሁልን ምቀኛ ሸረኛ ክፋተኛ እናንተ ሊያለያያችሁ ሰው በጣም ብዙ ሰው አለ የናንተን አንድ መሆን የማይፈልግ እነሱ እርድብን ቅጥል እንዲሉ ውለዱልን እኔ የሐሰንን ሐሳብ በጣም ነው የምደግፈው ልክ ነው ገባችሁ ልጅ በልጅነት ነው ገንዘብም ቢሆን መኪናም ቢሆን ቤትም ቢሆን በወጣትነታችሁ ሲሆን በጣም ደስ ይላል ገባችሁ ምሳሌ መኪና ስትነዱት ስትሉት በወጣትነትና በትልቅ ስትሆኑ አንድ አይደለም ወጣትነት ስትሆኑ እኔ ምሳሌውን ምን ያስደስተኛል መሰላችሁ በህይወቴ አዳዲስ ነገር ማየት አዳዲስ ሀገር ማየት እኔ በጣም ብዙ ሀገር አይቻለሁ ገባችሁ አንደኛ ሱዳን ሁለተኛ ግብጽ ሶስተኛ ሊቢያ አራተኛ ዱባይ አምስተኛ ሩዋንዳ ስድስተኛ ቱርክ ሰባተኛ ካናዳ አይቻለሁ በዚህ እድሜ ማለት ነው እና ከሰባቱም ሀገር የወሰድኩት ነገር አለ ገባችሁ የወሰድኩት ግን ከዚህ ሁሉ ሀገር ተቀምጠሻል ወይ ካላችሁ ሱዳን ተቀምጫለሁ ግብጽም እንደዛው ተቀምጫለሁ ዱባይም 2 አመት ተቀምጫለሁ እንደዚሁም ቱርክ በሰዓታት ነው የተቀመጥኩት ግብጽ ተቀምጫለሁ ስቲል ካናዳ 3 years እየሆነኝ ነው 3 አመት እየሆነኝ ነውና ምን ልላችሁ ፈልጌ መሰላችሁ ከነዚህ ሁሉ አገር በጣም የወሰዱት ልምድ አለ የወሰድኩት ነገር አለ ከሰው ጋር አኗኗር ከሰው ጋር እንዴት መኖር እንዳለብኝ እንዴት መኖር እንደሌለብኝ እንዴት ማለት እንዳለብኝ ማለት ነው እና ምን ልላችሁ ፈልጌ መሰላችሁ እናንተ ደግሞ ከሀገራችሁ ላይ ሆናችሁ ዱባይ ሄዳችኋል በባለፈው ሃይሚ ቻይና ሄዳ ነበር እና የሁለት ሀገር ልምድ አላችሁ ጀስት ከቡታጀራ ደግሞ አዲስ አበባ መታችሁ ህይወታችሁን ቀይራችሁ የ30 ሚሊዮን መኪና ያሽከረከራችሁ ነው ቤት አላችሁ ቡታጀራ ቤት አላችሁ አዲስ አበባ ተከራይታችሁ አይደለም ትኖሩ የራሳችሁ ቤት ነው ኢትዮ በደንብ ይከፍላችኋል በደንብ ታገኛላችሁ በደንብ ማስታወቂያ ተሰራላችሁ የመዳም ቅመሞች እድሜ ለመዳም ቅመሞች የመዳም ቅመሞች የእናንተን ህይወት ቀይረውላችኋል ስለዚህ እናንተ ደግሞ አሁን ምንድነው ማድረግ ያለባችሁ ወልዳችሁ ከተለያየ አገር ከተለያየ ቦታ ብዙ ልምድ መልመድ ብዙ እንትን ማለት ትችላላችሁ እና እንደ ሐሳብና እንደ ሂሳብ ውለዱ ይህን ቪዲዮ ሼር አድርጋችሁ